ቱርክም ጥቃቷን ቀምሳለች በዛሬው ዕለት ማለት ነው። የምትመለከቱት መግለጫ ያወጣው የቱርክ ሚኒስትሪ ኦፍ ዲፌንስ ወይ ደግሞ የቱርክ የመከላከያ ሚኒስትር ያወጣው መግለጫ ነው የምትመለከቱት። ወደ ቱርክ ተተኩሶ የነበረ የኢራን ሚሳኤልን ቱርኮች ኢንተርሴፕት እንዳደረጉትና በኔቶ ኤር ዲፌንስ ወይ በኔቶ አየር መቃወሚያ መተው እንደጣሉት ይሄ ግልጽ ያደረጉበት ነው። ይሄውና ሚሳኤሉ የምትመለከቱት በቱርክ ክልል ውስጥ ነው የወደቀው። ይሄ ሚሳኤል እንግዲህ ወደ ቱርክ አየር ክልል ከገባ በኋላ በኔቶ ኤር ዲፌንስ ወይ ደግሞ በኔቶ አየር መቃወሚያ ተመቶ ወድቋል። ቱርክ እንግዲህ እንደምታውቋት የኔቶ አባል ሀገር ነች ወይ ደግሞ የኔቶ የሰሜን አትላንቲክ ጦር ቃል ኪዳን የተባለው ግሩፕ ወይ ደግሞ የዚህ በቃ የኔቶ ግሩፕ አባል ነች። ኔቶች ደግሞ የሚያደርጉት ታውቃላችሁ የአንዳቸው ጥቃት የሌሎቹ ጥቃት አድርገው ነው የሚያስቡትና ይሄንም እንደዛ ትሪት አድርገውት ኔቶ ወደ ጦርነት ይገባሉ ወይስ ደግሞ ኢራን ስለሆነች ያልፏል። አሜዚንግ ፉቴጅ ላሳያችሁ። ይሄንን የማታ የነበረው እስራኤል ላይ የነበረ ጥቃት ማለት ነው። እስቲ ፉቴጅ ላሳያችሁ። ደንብ አስተውላችኋቸው ሁለት ኢንተርሴፕተሮች ወይ ደግሞ ሁለት አየር መቃወሚያዎች አሉ። ከዛ የሚመጣው ደግሞ ይሄ የኢራን ሚሳኤል ነው። ይሄኛው ሁለቱን አምጥቶ ሉክ አት ስፒድ የሆነ ያህል ስፒድ ነበረው። ከዛ ልክ ሲቃረብ በቃ ኦልሞስት ሊመታ ሲል ስፒዱን ጨመረ። እኔ አሁን ሞር ወደ ሃይፐርሶኒክ ካራክተሪስቲክስ ይወስዷል። ሃይፐርሶኒክ ሚሳይል ነው እያልኩ ሳይሆን ሞር ወደዛ ይወስዷል ካራክተሪስቲክሱ። ማታ ላይ እንግዲህ ጠንከር ያሉ እርምጃዎች ነው ደግሞ ጠንከር ያሉ ጥቃቶችን የምትፈጽመው ኢራን ትናንትና ምሽቱን ከመሸ ጀምሮ እስካሁን እስከ ጠዋት ድረስ የተለያዩ ታርጌቶችን መታለች። በሚድል ኢስት ላይ የሲአይኤ ሄድኳርተር ዱባይ ሳውዲ አረቢያ ውስጥ የሚገኘውን የሲአይኤ ሄድኳርተር ደግሞ የሲአይኤ ዋና መስሪያ ቤት መታለች። ከዚህ በተጨማሪ ዱባይ ውስጥ የሚገኝ የዩኤስ ኮንሱሌት፣ ኢራቅ ውስጥ የሚገኝ ኤምባሲ፣ የአሜሪካ የተደበደበ ነው የሚገኘው ኤምባሲና የኤርቤዝ። በአንጻሩ ደግሞ አሜሪካ ያደረገቻቸውን ኦፕሬሽኖች ግልጽ ስታደርግ እንደዚህ ቢቱ ስፒሪት ቦምበር እና ቢ1 ላንሰር የተባሉትን የቦምበር ደግሞ ቦምብ ጠር ኦፕሬሽን ከተጠቀመች በኋላ በአሁን ሰዓት ላይ ቢ52 የተባሉ ነው ደግሞ ወደ የሚጠገቡን ቦምበር ነው እየተጠቀመች የምትገኘው። እነዚህን ቦምበሮች በመጠቀም እንግዲህ መጀመሪያ ቢ1 እና ቢ2 ቦምበሮችን በመጠቀም ከእነሱን ከተጠቀመች በኋላ ነው እንግዲህ የተለያዩ ኤር ዲፌንሶች ደግሞ አየር መቃወሚያዎችን ካወደመች በኋላ የድሮን አውሮፕላን ነው ደግሞ የትልቁን ባፍ የሚባለውን ቢ52ን አሁን ጥቅም ላይ እያዋለች የምትገኘው። ከዚህም በተጨማሪ የኢራን ሚዲያዎች የተወሰኑ ሚዲያዎች የአሜሪካን ኤፍ-15 የተባለውን የጦር ጀት መተናል የሚል ክሌም እያነሱ የሚገኘው ይምቱ እስካሁን ድረስ ቪዥዋል ኮንፈርሜሽን ነው ደግሞ የተረጋገጠ ነገር የለውም። ይሄ የምትመለከቱት ደግሞ አይ ቲንክ ኢራቅ ውስጥ የነበረ ስትራይክ ነው። የአሜሪካ ኮምፓውንድ ውስጥ የነበረ ስትራይክ ነው በኢራን ድሮኖች ከሞር ከባሊስቲክ ሚሳይላቸው ልክ አሁን ድሮናቸውን ኤፌክቲቭ የሆነ የሚገኘው ማርች 4 ሆኗል። እንግዲህ አራተኛ ቀን ይዛል ይህ ውጊያ የጦርነት እንግዲህ ኢንተንሲቲው በእነ አሜሪካ ሳይድ እየጨመረ ነው የሚገኘው። በአሜሪካና በእስራኤል ሳይድ የሚያደርሷቸው ጥቃቶች እየጨመሩና ስፋታቸው እየሰፋ እየሄደ ነው የሚገኘው። በኢራን ሳይድ ደግሞ የሚደርሱ ጥቃቶች አይ ቲንክ ብዙ ቦታዎች ያጠቃች ስለሆነ መሰለኝ አሁን ላይ እየቀነሰች ነው። ሞር ከባሊስቲክ ሚሳይሎቿ ወደ ድሮኖቿ እያደላች ነው የምትገኘው። ውጊያው ከተጀመረ አዞፍ ማርች 3 2026 ወር ደግሞ ትናንትና ዛሬ ማርች 4 ነው። ትናንትና እስከ ማርች 3 ድረስ ምን ያክል ካዥዋሊቲ ደግሞ ምን ያክል ሞትና ጉዳት አለ የሚለውን እንመልከት። ኢራን እስካሁን ድረስ 787 ተገለውባታል። 100 ኢንጆርድ ደግሞ በመቶች የሚቆጠሩ እንደዚህ ኢንጆርድ ምን ያህል ተጎዳ አይታወቅም። ኳታር ውስጥ 16 ሰው ተጎድተዋል። ዩኤኢ ውስጥ 3 ሰው ሞቷል። 68 ሰው ተጎድተዋል። ኦማን ውስጥ 1 ሰው ሞቷል። 5 ሰው ተጎድተዋል። ኢራቅ ውስጥ 2 ሰው ተገድለዋል። 5 ሰው ተጎድተዋል። ኩዌት ውስጥ 3 ሰው ተገድለዋል። ከዛ ደግሞ 35 ሰው ተጎድተዋል። ባህሬን ውስጥ 1 ሰው ከዛ ደግሞ 1 ሰው ተገድለዋል። 4 ደግሞ ኢንጆርድ ነው ደግሞ ጉዳት ደርሶባቸዋል። ሊባኖስ ስንመለከት ደግሞ 40 ሰዎች ተገድለዋል። 246 ደግሞ ኢንጆርድ ሆኗል። ከኢራን በመቀጠል ከፍተኛ ሞት ያስተናገደችው ሀገር ሌባኖኖች። እንግዲህ ሌባኖን ማለት በአንድ ቀን ነው ይሄ የተፈጠረው። ባይዘው በአንድ ቀን ከምናምን እስራኤል ውስጥ 11 ሰዎች ተገድለዋል። ከዛም ደግሞ 100 ሰው ደግሞ በመቶች የሚቆጠሩ ኢንጆርድ ሆነዋል ደግሞ ተጎድተዋል። እንትን ውስጥ ጆርዳን ውስጥ ደግሞ 5 ሰዎች ነው የተጎዱት። ዩኤስ ሚሊተሪ ስንመለከት 6 ሰው ተገድለዋል። 18 የሚሆኑት ደግሞ ኢንጆርድ ደግሞ ጉዳት ተስተናግደዋል። በቀይ የምትመለከቷቸው ከኢራን በደረሱ ጥቃቶች የሞቱና የተጎዱ ሰዎች ናቸው። በቀይ ዶት አድርጎባቸው። ከዛ ሰማያዊ የምትመለከቷቸው ደግሞ ከአሜሪካ ወር ደግሞ በዩኤስ እና በእስራኤል ጆይንት ባረጉት ጥቃት ወር ደግሞ ወይ በእስራኤል ወይ በአሜሪካ የሞቱ ናቸው። በእንትን የምትመለከቷቸው ዛሬ ማርች 4 ነው። ጠዋት ላይ እንግዲህ እስራኤል ላይ ጥቃቶች የደረሱ እንደነበር ተነግሯል። የተለያዩ ኢንተርሴፕሽኖች ተሰምተዋል። ኮንታክት ያደረጉም ደግሞ እስራኤል ምድር ላይ ያረፉም የኢራን ሚሳይሎች እንዳሉ ተነግሯል። እሱም ፉቴጅ ቀጣይ ሰራላችኋለሁ። መቻችሁ